ጊዜ ሰው በህይወቱ በረከትን ይፈልጋል መንገዱን ስትነግሩት ይገስጻቸዋል የተባረከና ባለጠግነት ውስጥ ያለ ሰው ሲሳደብ ሰምቻለሁ ብዙ ጊዜ የሚቃወምና የሚሳደብ ሰው ነገሩን ራሱ ይፈልጋል ሌላን የምትቆንኑበት ብዙ ጊዜ ጣታችሁን የምትቀስሩበት ነገር እናንተ ያላችሁበት ጥፋት እግዚአብሔር በረከትን አለቀቀም አይደለም ልጁን የሰጣችሁ ጊዜ በረከት ተለቋል ታዲያ ለምንድን ነው ፋይናንሻል በረከት በእጃችሁ ላይ የሌለ የባለጠግነት መንፈስ ቅባት ነው የተቃወማችሁት ቅባት አይሰራም የትኛውም በረከት እናንተ የምትፈልጉት ጌታ ፊት እንደ እግዚአብሔር ነብይ ከሰማችሁኝ ተንቀሳቀሱ ይከፈታል የበረከት በሮች ስለሚል ነው ማስተምራችሁ ዛሬ ስፔሻሊ ደግሞ ፋይናንሻል ብሌሲንግ መጽሐፍ ቅዱስ ከያዛችሁ ዘዳግም 8:17 እና 18 እንደዚህ ይላል ዘዳግም 8 ቁጥር 17 እንደዚህ ይላል 17 እና 18 በልብህም ጉልበቴ የእጄም ብርታት ይህን ሀብት አመጣልኝ እንዳትል ሰምታችኋል በልብ ጉልበቴ የእጄ ብርታት ይሄንን ሀብት አመጣልኝ እንዳትል ከዛ ስሙኝ ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብትን ለማከማቸት እርሱ ጉልበትን ሰጥቷልና አምላክ እግዚአብሔርን አስብ ፓወር ሰጥቷል ነው የሚለው እንግሊዘኛ ጉልበቴ እጄ ያመጣችልኝ እንዳትል የሚለው እጅና ጉልበት የሚያመጣው ምንድነው ስለ ስራ አይደል ስለ ፋይናንስ አይደል የሚያወራው ይሄን እንዳትል ሀብትን ለማከማቸት ኃይልን ሰጥቷል እሱን አምልክ አለው እሺ ምሳሌ ምዕራፍ 10 ቁጥር 15 ምሳሌ ምዕራፍ 10 ቁጥር 15 እንደዚህ ይላል እኔ ላንብብላችሁ የባለጠጋ ሀብት ለእርሱ የጸናች ከተማ ናት ለማ ለባለጠጋ ሀብቱ የጸናች ከተማ ናት ባለጠግነት ከተማ ነው ራሱ ማለት ይሄው ባይብል ነው የሚላችሁ ለእርሱ የጸናች ከተማ ናት ይልና ለድሆች ጥፋታቸው ምናቸው ይሄን እናንተ አንብቡት ምናቸው ያውላችሁ ስሙኝ በደም ብዙ ጊዜ ሰው በህይወቱ በረከትን ይፈልጋል ባለጠግነትን ይፈልጋል ሀብትን ይፈልጋል መንገዱን ስትነግሩት ይገስጻቸዋል አንዳንድ ሰው የመጨረሻ ይው ፋክት ትልቅ ትሩዝ የሆነ ነገር ልንገራችሁ የተባረከና ባለጠግነት ውስጥ ያለ ሰው ሲሳደብ ሰምቻለሁ ብዙ ጊዜ የሚቃወምና የሚሳደብ ሰው ነገሩን ራሱ ይፈልጋል ሌላን የምትቆንኑበት ብዙ ጊዜ ጣታችሁን የምትቀስሩበት ነገር እናንተ ያላችሁበት ጥፋት ሮሜ ምዕራፍ 2 ላይ ምን ይላል አንተ በሰው የምትፈርድ ሁሉ ሰው ይልና ከእግዚአብሔር ፍርድ የምታመልጥ ይመስላል ይላል ወይስ የመቻሉን የትግስቱን ባለጠግነት ትንቃለህ ከዛ እንደዚህ ይላል አንተ ራስህ ሌላውን በምትቆንንበት ነገር እነዚያን ነገር ስታደርግ ትገኛለህ እዚህ በረከት ተይዞብኛል ሊለቀቅልኝ ብሎ ሰው ሲመጣ እዩት ገንዘብ ፈልገው ቸርች ይሄዱ አዎ የፈለጋችሁትን ይሰጣቸው ጥያቄ ልጠይቃችሁ እስቲ ሰው ርቦት ሲመጣ መጀመሪያ ጌታ ይወዳል ነው እንደምትሉት እየራበው የምታወሩትን አይሰማችሁ አብላይ መጀመሪያ ነው የሚለው ጥያቄ አለበት ለምን ይመስላችኋል ጌታ ኢየሱስ አስተምሮ በቃ ይበተን መንፈሳዊ ነገር ነው ጨርሰዋል በቃ ተራራ ላይ ያስተምራቸዋል በትናቸው የመሸ ነው ደቀ መዛሙርቱን ያሉት የሚበሉትን ስጧቸው ያለው እሱ አይደል የሚበሉትም ያስፈልጋቸዋል ማለት ክርስቲያን ትልቅ በረከት ተለቆ ትልቅ ነገር ተሰጥቶን እኛ በስድብ በልብ ሪጀክሽን ነገሩን እናርቀዋለን እግዚአብሔር ጌታ ፊት ነው መነግራችሁ እንደዚህ ይላልኮ መጽሐፍ ቅዱስ የእርሱን ባለጠግነት እንዲያሳይ ይላል እስቲ ጠይቁኝ የእግዚአብሔር ባለጠግነት በእናንተ የታየው የትኛው እግዚአብሔር ትልቅ በረከትን ሊሰጥ የሚፈልገው እናንተ ግን እግራችሁን አጣምራችሁ ሪጀክት ታረጉታላችሁ የባለጠግነት መንፈስ ቅባት ነው የተቃወማችሁት ቅባት አይሰራም መጽሐፍ ቅዱስ ምን እንደሚል ታውቃላችሁ በመኝታ ሳለ ይላል መጽሐፍ ቅዱስ ነው የሚለው በመኝታ ሳለ ባለጠጋንና ንጉስን አትሳደብ ይላል ባለጠጋን አትሳደብ ለምን ይመስላችኋል የሰማይ ወፎች ቃልን ወስደው ይነግሩታል ስሙኝ በደም የሰማይ ወፍ ከተባለ ለባለጠጋ ይናገራል ከተባለ ባለጠግነት የሚበር የሰማይ ላይ ያለ ዳይሜንሽን ላይ ያለ መንፈስ ነው ማለት ነው ባለጠግነት ይላል መጽሐፍ ቅዱስ ለራሱ ክንፍ እንደሚያበጅ ነው ይላል እንደሚበር ወፍ ነው ይላችኋል ባለጠግነት ስለዚህ ባለጠግነት ዳይሜንሽን ከሚበሩ ማዕከል ነው የተመደበው ማለት ነው አሁን ጥያቄ ልጠይቃችሁ የሚበር ፍጥረት አዋፍ ዱላ ይዛችሁ ስታባረሩት ነው ሰላም የሚሆነው ወይስ ምግብ ስታመጡ ነው ለእናንተ ነው እየጠየቅኩ ያለው መጽሐፍ ቅዱስ ነው ካለ ያለውን ነው ማወራው ይሄ ነው ያለውን ነገር መንገዱን ስለማታውቁ እናንተ ናችሁ የምታባሩት ካንዳንዶቻችሁ ጋር ሲያይ ሊገሉት እንዳለ ነው የሚደነብረው ለምን እናንተ ናችሁ ሪጀክት የምታረጉት አብዛኞቻችሁ
መጽሐፍ ቅዱስ ግን ስለኔና ስለናንተ ሲናገር እንደዚህ ይላል የሰው ልጅ በመልኩ ፈጠረው ካለ በኋላ በመድር ላይ የሚንቀሳቀሱትን በሰማይ የሚበሩትንም ሁሉ ይግዙ ነው ያለው በሰማይ የሚበሩትን ይግዙ ካለ በሰማይ ከሚበር ጋር የተነገረ ባለጠግነት ነው ግዙ ተብላችኋል ግን ስገዙ አላየ ለባለጠጋ ይላል በደንብ ስሙ ሀብቱ እንደጸናች ከተማ ናት ለባለጠጋ ለደሃ ጥፋታቸው ግን ድህነታቸው ነው ይላል the destruction of the poor is his poverty ነው የሚለው poverty የሚለው ቃል ዲስትራክሽናቸው ጥፋታቸው ድህነታቸው ነው የሚለው ቃል ድህነታቸው የሚለው ቃል የሂብሩ ቃል ነው ሩሽ የሚባል ቃል ምን ማለት ነው ትርጉሙ ካላችሁኝ ጭንቅላታቸው ባዶ የሆነ ጋፕ ማይንድ ያለው ነው የሚለው ባይብል ነው የሚለው እኔ አይደለም ያልኩት ስለዚህ የጋፕ ሜንታሊቲ ጭንቅላቱ ውስጥ ባዶ የሚመልስበት ነገር የሌለው ሰው ጋፕ ማይንድ ውስጥ ያለ ሰው ያ ነው ጥፋቱ ደሃ እንዲሆን ይያለ እንጂ ድህነት ከውርስ የመጣ የተወራረስነው ነገር አይደለም የትኛውም ባለጠጋ አይታችኋል ከደሃ ፋሚሊን የመጣሁት ምናምን ብሎ የሚመሰክሩ ብዙ ሰዎች ቀልዳቸውን ይመስላችኋል ከእንደዛ ፋሚሊን የመጡት ግን ነገሩ ምንድነው የቀየረው ካላችሁ አስተሳሰባቸው ጋር ያለ ጋፕ ባዶነት በእውቀት ስለሞሉት በረከት ተሰጥቷቸዋል ስሙኝ በረከት በደንብ ነው የተሰጣችሁ የተለቀቀላችሁ በረከቱን ግን ስለማታውቁት ስላልሰለጠናችሁ አትበሉት እግዚአብሔር በረከትን አለቀቀም አይደለም ልጁን የሰጣችሁ ጊዜ በረከት ተለቀቀ ታዲያ ለምንድነው ፋይናንሻል በረከት በእጃችሁ ላይ የሌለ ምንድነው ሪዝኑ ጠይቃችሁ ታውቃላችሁ ብዙ ጊዜ ሰው ፋይናንስ የልፋት የምናምን ጉዳይ መስሏል እንደዛ አይደለም ኔቨር ትልልቅ ባለሀብቶች አግኝቼ ያውቃለሁ እግዚአብሔር ፊት ቢሊዮነሮች ሲስተም ብቻ ነው የገባቸው እነሱ ጋር ሲስተም ነው ያለው ልፋት የለም የሆነ ነገር ገብቷቸው ሰሞኑን አሁን ትልልቅ ብራንዶች ኤክስፖዝ ሲደረጉ አይታችኋል አይደል ትልልቅ ሉዊ ቪቶን ምናምን የሚባሉ ጉቺ ምናምን ብራንዶች ለእናንተ በውድ የሚሸጡት ነገሮች ተራ በርካሽ እንደሚሸጡ ይሄው ሚዲያ ላይ ቻይናዎች የማርኬት ጦርነት ስለተከፈተ ከአሜሪካ ጋር ሚስጥር እያወጡ ነው ያለው እኛ ጋር ነው የሚያሰሩት ይሄውኛ እንዲንሰጣቸዋለን ኤቭሪ ሚስጥር ነው ማውጣት የጀመሩት እያንዳንዳቸው ሀብታም የሆኑበት ሚስጥር ምንድነው ካላችሁ ሲስተም ዘረጉና ስም ቢውልድ አደረጉ ስማቸውን ነው የሸጡት እንጂ ገንዘቡም ነገሩም ከነሱ አልመጣም በፍጹም አልመጣም ያን ሲስተም ስለዘረጉ ግን ያንን የሚፈልግ ሰው አለ አንድ ሰውዬ አንድ ካምፓኒ ጋር ሄዶ የሆነ ሚስጥር አወጣ የአይፎን የሚመረትበት ካምፓኒ አይፎን አይታችሁ ከሆነ ምን ይላል ሜድ ኢን ቻይና አሴምብልድ ኢን ካሊፎርኒያ ይላል አይታችሁታል አንበባችሁ ታውቃላችሁ እና አንድ ስልጠና ላይ አንድ ወጣና አይፎን በስንት ብር የሚሰራ ይመስላችኋል the latest አይፎን ተባለ ሁሉም በቃ አንተ ማለት ጀመሩ ሰውየው የተነሳበት አይዲያ ሁሉም ቀላል ነው እያለ ስለነበረ 300 ምናምን ይያሉ ሜንሽን ማድረግ ጀመሩ የሚሰራበት ፕሮዳክሽን ኮስቱ ማለት ለምሳሌ አዲስ የወጣ አይፎን 1500 1400 ምናምን ዶላር ነው አይደል የሚገዛው እንደዛ ነው አይደል ከዛ ስንት ይመስላችኋል ከዛ ሞከሩ ገመቱ ምናምን አይፎን የሚሰራው ፕሮዳክሽን ኮስቱ $10 ነው አለ $10 ነው የሚወጣው እናንተ በሺ ምናምን ዶላር የገዛችሁት ማለት ነው 100 ምናምን ሺዎች የገዛችሁት ይዘን ስንሄድ የ150 ሺህ ብር ስልክ እኮ ነው ማለት ለእናንተ ነው ገንዘባችሁ 150 ሺህ $10 ነው የሚሰራው 1000 ምናምን ብር ነው የሚሰራው ምንድነው ሚስጥሩ ካላችሁ ግን ሲስተም ስለዘረጉ በዛ ሲስተም እየተጠቀሙ ያሉት እግዚአብሔር ብዙ ጊዜ ኦፖርቹኒቲ ያመጣል ግን አትጠቀሙበትም ስላልሰለጠናችሁ እግዚአብሔር በረከትን አልሰጣችሁም አይደለም ሰጥቷችኋል ሊያሰለጥናችሁ ሲፈልግ ግን መሰልጠን አትፈልጉ እግዚአብሔር ስለ በረከት እንደሚያሰለጥን ላሳያችሁ ከመጽሐፍ ቅዱስ እሺ መክብብ ምዕራፍ 5 አውጡልኝ እሺ በእውነት እግዚአብሔር ስለ በረከት እንዴት እንደሚያሰለጥን መጽሐፈ መክብብ ምዕራፍ 5 ቁጥር 19 ምን ይላል እግዚአብሔር ለሰው ሁሉ ባለጠግነትና ሀብቱን መስጠቱ ይላል ይሄ ማለት ምንድነው ኦሬዲ ሰጥቷል ማለት መስጠቱ ከእርሷም ይበላና እድል ፈንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው ሰጥቷል መስጠት ብቻ አይደለም ማሰልጠኑ የእግዚአብሔር ስጦታ ነው እግዚአብሔር ስጦታ ሲሰጣችሁ በበረከት ያሰለጥናችሁ ያልሰለጠነ እግዚአብሔር ፊት አይበላም በረከት እዛው ላሳያችሁ ምዕራፍ 6 ቁጥር 2 ላይ ግቡ ምዕራፍ 6 ቁጥር 2 እንደዚህ ይላል እግዚአብሔር በረከትን መስጠቱ ሀብትን መስጠቱ ከዛ እንዲበላ ማሰልጠኑ ይላል አይደል አሰልጥኗል ቁጥር 2 ላይ ምዕራፍ 6 እንደዚህ ይላል እግዚአብሔር ይላል ስሙ ለሰው ሀብትና ጥሪትን ክብርንም ሰጠው ምን ሰጠው በደንብ ይዩኝ እኔ ነኝ ለሰው ሀብትና ክብርን ሀብትና ጥሪትን ክብርንም ሰጥቷል ለሰው ልጅ ሰጥቷል ከዛ ስሙኝ ከወደደውም ሁሉ ለነፍሱ አልጎደለውም ከዛ እንደዚህ ይላል ነገር ግን ሌላ ሰው ይበላዋል እንጂ ከርሱ ይበላ ዘንድ እግዚአብሔር አላሰለጠነውም ይህም ከንቱ ክፉ ደዌ ነው ይላል ሀብትን ጥሪትን ክብርን ሰጥቶት ስላላሰለጠነው ሌላ ሰው ይበላዋል ይሄ ደግሞ ክፉ ደዌ ነው በሽታ ነው
እግዚአብሔር ሰጥቷቸዋል። እግዚአብሔር ብዙ ነገር አድርጎላቸዋል። እግዚአብሔር ግን እንዲያሰለጥናችሁ ስላልፈቀዳችሁ ሪጀክት ስለሚያደርግ ብዙ ጊዜ ልባችን ሪጀክት ስለሚያደርግ አልተጠቀምም። ለምን ይመስላችኋል? ጌታ ኢየሱስ ጥያቄ ልጠይቃችሁ። ታምር ሲያደርግ ነበር አይደል? እውር አብርቷል፣ ሽባ ይፈወሳል። ታምራት ዝም ብሎ ነው የሚሆነው። ለምጻም ይነጻል። 38 ዓመት 12 ዓመት በበሽታ የሚሰቃዩ ወዲያው ነው የሚፈወሱት። ፓወሩስ ውስጥ አለ። ነገር ግን አንድ ቀን ወደ ተወለደበት ሀገር ሄደ። መጽሐፍ ቅዱስ ነው ቃል በቃል የጻፈው። እንደዚህ ይላል፣ በዛ ከተማ ምንም ታምር ማድረግ አልቻለም ይላል። አልቻለም የተባለው ኃይል ስለሌለው ስላቃተው ነው? ሞክሮ ፌል ስላደረገ ነው? ኖ፣ ልባቸው ሊሰጣቸው የመጣውን ሪጀክት ስላደረጉ። ብዙ ጊዜ በረከት ወደ እናንተ እየመጣ ልባችሁ ስለማይቀበል ሪጀክት ስለሚያደርገው አይሆንላችሁ። አንዳንድ ጊዜ እናንተ በመታማረሩበት ነገር እግዚአብሔር ተጠያቂ አይደለም። ለእግዚአብሔር እድል አልሰጣችሁትም። እግዚአብሔር እንዲያሰለጥናችሁ ስጡ። እንደ ሳምሶን አንዳንዶች ሸለቆ ውስጥ ኤልሽታውል ምን ማለት ነው? ወደ ታች ሊያወርዳችሁ ይችላል። ነገሩን በደንብ ሊያሰለጥናችሁ ታች ሊያወርዳችሁ ይችላል። ሰሞኑን ነው የመለሰልኝ መንፈስ ቅዱስ ረጅም ጊዜ ስጠይቅ የነበረው። ለምሳሌ አንዳንድ ሰዎች አገልጋዮች እንኳን ሆነው እነሱ የሚያልፉበት ቻሌንጅና ፈተናዎች፣ እነሱ የሚያልፉበት መከራዎች ለሌላ ሰው እኮ መፍትሄ እየሆኑ ነው። እነሱ ግን እዛ ውስጥ አሉ፣ ይጠይቃሉ። እግዚአብሔር ለምንድን ነው ለኔ የማይመልሰው? አንዳንዶች ኢቭን መነቀፊያ እስኪመስሉ ድረስ ምን ራሱን ያለወጠበትን ነገር ሌላ ለውጣለሁ ይላል እንዴ? አንዳንዶች ውስጣቸው ህመም ሆኖ የተቀመጠ ረጅም ጊዜ አለ። አንዳንዶች ደግሞ በሄዳችሁበት የሚዋጓችሁ ሰዎች አሉ። በሄዳችሁበት በራችሁን እየተከታተሉ ይዘጉባቸው። ምንድነው እኔ ምን አርጋያቸዋለሁ የኔን እየጠበቁ የሚዘጉት? አንዳንዶች ሌላ ሰው ሲነካ ዝም ያሉት ነገር እናንተ ስትመጡ እነሱ ይፈልጉታል። ለኔ ብሎ ይመጣል። ጌታ ሆይ ለምንድነው እየተገሰጸ እንደዚህ አይነት ሰዎችን ማታባረው? ለምንድነው ሰዎችን ነፃ ማታረጋቸው? በጣም ጥያቄ ጠይቅ ነበር። መንፈስ ቅዱስ እንደዚህ ያለኝ፣ እነሱ ወዴትም አይሄዱም። ወዴትም አይሄዱም እነሱ አለ ማለት ተገስጾም አይሄዱም። እና ምንድነው የሚሆነው? እንደዚህ ነው ያለኝ። ስሙኝ፣ እኔ የወደድኩትን ሰው ላሰለጥን ስፈልግ ኢሞሽኑን ስሜቱን እንዲያሸንፍ ነው ማረገው። እሱ ነው የሚያድገው እንጂ ሰዎቹ አይደለም የሚለወጡት አለ። ሰምታችሁኛል? የምታለቅሱበት የምትጨነቁበት ሰው መጥቶ የው ልባችሁ እስኪደማ ድረስ የሚያደርጋችሁ ነገር ስሜቱን እንድታሸንፉት ነው የሚያደርጋችሁ። መጽሐፍ ቅዱስ እንደዚህ ነው የሚለው፣ መከራ ትዕግስትን እንደሚያደርግላችሁ አውቃችሁ ይላል አይደለ? እንግሊዘኛው ትዕግስት የሚለው ሎንግ ሰፈሪንግ ነው የሚለው። ተብለ በዛች ቦታ ሎንግ ሰፈሪንግ ነው የሚለው መጽሐፍ ቅዱስ። ምን ያህል ሰርቫይቭ አድርገህ ትሄዳለህ በዛ ውስጥ? ጥንካሬ ያለው የነገሩ መቀየር ጋር ሳይሆን ለነገሩ አሸንፈ የሰጠው ምላሽ ውስጥ ነው ጥንካሬ። የሆነ የሚያም ነገር ውስጥ ሲያሳልፋችሁ ዝም የለም እንደ እስክትሉ አንዳንዶች ይው ልጸልይ ፈልግና ጌታ ዝም በል የሚለኝ ሰዎች አሉ። ጌታ ፊት ነው የምነግራችሁ። ውስጤ በቃ ልንገራችሁ ዝም በል ይለኛልና አይዟችሁ ብዬ በቃ ምርጫ ስለሌለኝ ዝም ብዬ እሄዳለሁ። እኔን እንደው አይመልስም እንደ ጌታ እንደው ረስቶኛል ይላሉ። ከዛ ደግሞ ጌታም እንደዛ አይነት ፊሊንግ እስኪሰማቸው ዝም ይላቸውና ተተው ሊሄዱ ሲሉ ነገር ይፈልጋል። ተመለ ዛሬ እንኳን ተስፋ ካለ እስቲ ከተጸለየልኝ ያመጣቸዋል። እንደዛ ያረጋል። መጨረሻ ላይ ስትደርሱ ልክ ያንን ነገር እንዳሸነፋችሁ ሲያ ኮንግራውን አሸነፋችሁታል ይላል። እስጢፋኖስን ጌታ ተነስቶ ያጨበጨበለት ዋው አይ ሴሌብሬት ዲስ ጋይ ያለው ለምን ይመስላችኋል? ሰው ያመመው ህመሙን ውጦ ጌታው የሚያረጉትን አያቁም። ከባድ ነው። ይሄ ሰውዬ በትልቁ ኢሞሽኑን አሸንፏል ማለት ገዝፎ ከዛ በላይ ስለወጣ ነው የሚያረጉትን አያቁም ይቀርበላቸው። ማሸነፍ ስለቻለ ኢሞሽናችሁን ማሸነፍ የቻላችሁበት ነገር እግዚአብሔር ባለስልጣን አርጓቸው። አንዳንድ ጊዜ በጄኔሬሽን ተጠራቅሞ የተቀመጠ ቶት እሱም መስበር ነው ከባድ። ብዙ ጊዜ ሰው ሚስ ኢንተርፕሬት ይሄን ቃል ሲያደርግ ሰማለሁ። እግዚአብሔርን ማገልገል በብዙ መከራ ነው ምናምን። ማን ያለው? መጽሐፍ ቅዱስ ይወላችሁ በዓለም ሳላችሁ መከራ አለባችሁ ብሎ በመከራ ትሄዳላችሁ አይደለም ጌታ ኢየሱስ ያለው። እንደዚህ ያለ አይዟችሁ እኔ ዓለምን አሸንፌያለሁ። ታዲያ እሱ ባሸነፈው ላይ የኖርኩኝ ምንድነው? ቻሌንጅ ሊመጣ ይችላል። አዎ ግን እንዳሸንፈው ነው የሚመጣው ነገር። ሲመጣ አቅም ሊሰጠኝ ከፈለገ እንጂ እኔ ሊያጠፋኝ አያመጣም። ስናገለግል ብዙ እንትን አለብን። አዎ ግን እግዚአብሔርን ማገልገል አይደለም መከራ ውስጥ የሚከተው። ሙሴ እንደዚህ ይላል፣ ብድራቱን ትኩር ብሎ ተመልክቷልና ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ይላል። ስሙኝ፣ ብድራቱን ትኩር ብሎ ተመልክቷል የሚለው ከእግዚአብሔር ጋር አይደለም መከራ ያለው ከእግዚአብሔር ሕዝብ ጋር ነው። ከእግዚአብሔር ጋር ሆኖ ሰው መከራ ውስጥ አይገባም። የእግዚአብሔር ሕዝብ ግን እግዚአብሔር እንዲገባቸው ያደረገውን ነገር እስኪገባው ድረስ መከራ ውስጥ ይከታቸው። ሰው ነው እንጂ እግዚአብሔር ሰው መከራ ውስጥ ከቶ ያውቃል። ከኔ ጋር ናችሁ? አሁን ጥያቄ ልጠይቃችሁ። ገንዘብ ብር የምትሉት መገበያያ ዶላር ምንም በሉት አሁን ነው በወረቀት የመጣው እንጂ ገንዘብ በድሮ ጊዜ እኮ ወርቅና ብር ነው አይደል?
እንደውም እኛ ሀገር እኮ ጫው ሁላ ገንዘብ ነበር አይደል? አሞሌ ጫው እኮ መገበያያ ነበር እዚህ ሀገር። በጫው ነው እንግዲህ ትልቅ አሁን ብር እግዚአብሔር ይባርካቸው አቅለው አመጡልን እንጂ ትልቅ ጫው ነበር የሚገበያዩ። ጫው እየሰጡ ከብት እየወሰዱ ይሄዳል። ሰው በጫውም ተገበያይተው ጫው እየረከሰው ማለት ነው። አሁን በደንብ ስሙ። ኢቭን ኢኮኖሚ ላይ በደንብ ማስተዋል ያለባችሁ ስሙ። ኢኮኖሚ ከፍ ሲል ሲወርድ ከፍና ዝቅ የሚያደርገው ሚስጥር ያለው የወርቅ ቫልዩ ላይ የትም ቦታ ያው ፋይናንስ ገንዘብ ምንዛሬ እንትና ለሚባለው ገንዘቡ ዝም ብሎ እየተለዋወጠ አይደለም ከወርቅ ዋጋ ነው የዓለም ኢኮኖሚ ከወርቅ ጋር ነው ሙቭ የሚያደርገው ኤቭሪ ኢኮኖሚክ ሲስተም ከወርቅ ጋር ነው ሙቭ የሚያደርገው ወርቅ ጋር ያለው ኢኮኖሚ ማለት ቢግ ፋይናንሶች ቢግ ባንኮች አገሮች ያላቸው አቅም የሚወሰነው ያላቸው የወርቅ ክምችት ጋር በዚህ ነው አሁን ጥያቄ ልጠይቃችሁ ወርቅ ከሆነ ፋይናንስን አቅምን ከፍ የሚያደርገው የሚያበዛችሁ ባለጠግነት ውስጥ የሚከታችሁ ስለዛ ወርቅ እግዚአብሔር ሐጌ ምዕራፍ 2 ላይ እንደዚህ ብሎ ተናግሯል ብሩም ወርቁም የኔ ነው ታዲያ የእግዚአብሔር ከሆነ እግዚአብሔር የሆነ ነገር መጠቀም የማሰንፍና እግዚአብሔር ሰጥቷችሁ ይያለ መጠቀም የናንተ ድርሻ በግድ ማንቋቋት አለባችሁ ከፈት ዛሬ በግድ ነው እናስከፍተው ዝጎ ከሆነ ራሱ ቆርጠነው እናስከፍተዋለን ያንዳንድ ሰው በሮች ካለ መከፈቱ ብዛት ዝጎ ሊሆን ይችላል ገንጥለን እንከፍተዋለን ዛሬ አንድ ትልቅ የእግዚአብሔር ሰው አንድ ጊዜ የበዛ ዓለም ላይ ያገኘውን ኢንካውንተር ቴስቲሞኒ ይሰጣል ምስክርነት ይሰጣል እና የምስክርነት እየሰጣ እግዚአብሔር ያሳየውን ቪዥን መልአክ ይዞኝ ነው የሚያሳየኝ ሄቨን ቪዚት አድርጌ እና ብዙ ቦታ ያሳየኛል ጌታ የምወደው ነገሮች ሁሉ ያሳየኛል ይሄን ይያለ ከዛ አንድ ቀን ልክ ያንን ያሳየን ባለበት ቪዥን ውስጥ ጌታ በዛ ጋር ወሰደው ይሏል መልአኩን ከዛ መልአኩም ታዞ በሆነ ቦታ ይወስደኝና እዛ ቦታ ላይ ሁለት ትልልቅ ሳጥኖች አያለው አለ ከዛ ሳጥኖቹ ምንድናቸው አልኩት ያንተ ናቸው አለኝ ከዛ የምን ክፈታቸውና ያያቸው አለኝ ሳጥኑን ቁልፉን ስከፍተው ሲከፈት ወርቅ ሁለቱ ሳጥን ላይ ሞልቶታል ከዛ ምንድነው ስለው ይሄ በመድር በመተንቀሳቀስበት ሁሉ እግዚአብሔር ያስቀመጠል በጀት ነበር እስካሁን አልከፈትከውም ሰውየው እኮ አርጅቷል አልከፈተውም ስለማያውቀው ነክቶት ያውቅ አንድ ጊዜ እግዚአብሔር ፊት ነው ነግራችሁ ቪዥን ጌታ አሳየኝና ያየሁት ቪዥን የሲልቨር ማውንቴን ነው ጎልድ ሲልቨር ማውንቴኑ ራሱ አፈር አይደለም የዛ ማውንቴን ነው ያየሁት እየሄድኩኝ ጌታ ተናገረኝ ይሄ የፋይናንስ ማውንቴን ነው ይለኛልና ያን ቪዥን የሚያሳየኝ እንጅል ወደ ተራራው ጋር ስቀርብ ተራራው አናት ላይ ማር ይፈሳል ዝም ብሎ ንቦች ማር እንደሆነ ያወቁት ንብ ስላየው ነው እና ማር ይፈሳል ተራራው ላይ ምን ጉድ ነው ተራራ ላይ ማርም ይፈሳው አልኩኝ ከዛ ይሄ ጭንቅላቴ ውስጥ ጥያቄ ሆኖ ከዛ ቪዥን ውስጥ ወጣ እሺ ማውንቴኑ በረከት የሀብት ማውንቴን ነው እሺ ምንድነው ማሩ ጥያቄ ሆነብኝ በጌታ ፊት ነው ማግራችሁ ከዛ መንፈስ ቅዱስ በልቤ ስክሪፕቸር አመጣ ቃሉ ምን ይላል ልጁም ባደገ ጊዜ ማር ይበላል ይላል አሃ ማቹር ያደረጉ ናቸው እዚህ ብለሲንግ ላይ የሚካፈሉት አልኩ ስፒሪቹዋል ዕውቀት ትሬኒንግ ማቹሪቲ ያስፈልጋቸዋል ያልኳችሁ ለዛ ነው መክብብ ላይ የተጻፈው ለዛ በኢየሱስ ስም ጸልይላችኋለሁ ይሄ መንፈሳዊ ዕውቀት ያገኛችሁ የመንፈስ ቅዱስ እንደዚህ ብለ ንገራቸው ብሎኛል ማታ ስለ በረከት እንደማስተምራችሁ ሳቅ የብዙ ሰው ፕሮብሌም ያለው ትልቅ ነገር ዲዛይር ማድረግ ጥሩ ነው እግዚአብሔር ግን በትልቅ አስጀምሮ አይቻላል መንገድ ነው መጀመሪያ የሚያስጀምራችሁ መንገዱ ላይ ነው እየጎተተ የሚመጣው ብዙ ጊዜ የሱም ፕሪንሲፕል ተሳሳታላችሁ እጅግር አጣምሮ ሰው ታምር ይጠብቃል አያረግም አይደለም የትኛውም በር ግን በመንፈሳዊ ዓለም ያለ ስትንቀሳቀሱ ነው የሚከፈተው ማርያም ምን ገብቷት ይመስላችኋል የተዘጋ መቃብር ማን ይከፍትልኛል ብላ ነው ጸጥ ብላ ሽቶ ልቀባው ነው የሚሄደው ተዘግቷል ጥያቄው አይደለም ማን ይከፍታል ጥያቄው አይደለም ጸጥ ብላ ሄደች ስትሄድ ተከፍቷል መቃብር ሲጀመር ምን አስባን የተነሳችሁ መቃብሩ ማን ይከፍታል ብላ ተነስና ተራመድ ሲባል ጴጥሮስ በሩ እንደተዘጋ ያወቀ ተራመድ ከተባለ ተራመድ ነው ተነስቶ ይራመድ በሩ ሲደርስ አውቆ ይከፈትለታል የትኛውም በረከት እናንተ የምትፈልጉት ጌታ ፊት እንደ እግዚአብሔር ነብይ ከሰማችሁኝ ተንቀሳቀሱ ይከፈታል ለባለ ጠጋ ሀብቱ እንደ ጸናች ከተማ ናት ይላል ሀብቱ እኮ ከተማ ነው ሀብቱ ብቻውን ያወራለታል እናንተ የብለሲንግ ንክኪ ተነካኩ እንጂ እናንተ አውራታችሁ አይደለም ዝም ብሎ ነው የሚከተላችሁ ፋይናንስ ኮምፎርታብል የሚሆንባቸው ሰዎች አሉ አንዳንዶች አይታችኋል አይለፉም ዝም ብሎ ነው የሚመጣላችሁ ለምን እነሱ ጋር ሲመጣ ኮምፎርታብል ይመቻል ቦታው ራስ money with assignment ነው የሚመጣው በጌታ ከሆናችሁ ስለዚህ ሆነ አሳይመንት አይመሯችሁ ውስጥ አስቀምጡ ገንዘብ ከቁጥር ውጪ ጭንቅላታችሁ ላይ ቢግ አይሆን እናንተ አንዳንዶቻችሁ አግዝፋችሁ ነው አልመጣ ያለው ገንዘብ ጌታችሁ አይደለም ባሪያችሁ ነው እስቲ አሜን በሉ ብዙ ጊዜ ስለ ገንዘብ እንደዚህ ሲነገር ሰው እንት የሚለው ገንዘብን መውደድ
የኃጢአት ገንዘብ እኮ ኃጢአት ነው ማን ያለው ገንዘብን መውደድ ነው እንጂ ኃጢአት ገንዘብ አይደለም ኃጢአት ገንዘብ እንዲጠቅማችሁ ባይሆን ኖሮ ይውላችሁ ስሙኝ እንደ ይሁዳስ ያሉ ሰዎች አሉ ብዙ ሰዎች ሰይጣን መግደል ሲያቅተው በገንዘብ የገደላቸው ሰይጣን እናንተን መግደል አይችልም ገንዘብ ግን የመግደል አቅም አለው ጌታ ኢየሱስ ለምን ይመስላችኋል ለሁለት ጌቶች መገዛት አይቻላችሁም ይላል ለሁለት ጌታ የተባለው እኮ ሰይጣን ጌታ አልተባለም ገንዘብ ነው የተባለው ስለዚህ ሰይጣን የሆነ ሚስጥር ስለሚያቅ ይሁዳን ማጥፋት ሲፈልግ በገንዘብ ነው የመጣበት አንዳንዶቻችሁ ማጥፋት ሲፈልግ ገንዘብ ከስራችሁ ያጠፋና በችግር በሆነ ነገር እንድትጠፉ ያደርጋል አንዳንዶቻችሁ ማጥፋት ሲፈልግ ደግሞ ገንዘብን በኃይል ሰጥቷችሁ ገንዘብ መውደድን ይጨምርላችሁ በዛም ብዙ ጊዜ ያጠፋል ሰው ገንዘብ ባሪያችሁ ነው አንዳንድ ጊዜ ሲሰጡ ስሙ እኔ ጌታ አንድ ቀን እዚህ ጋር ሰዎች ሲሰጡ እንደዚህ ቆሜ ያያየው ነው እዚህ ጋር ቆሜ የሚሰጡትን ዝም ብያያለሁ እኔ መጽሐፍ ቅዱስ ላይ ጌታ የሚሰጡትን ያይ ነበር የሚለው ሚስጥር እንዳለው የገባኝ የዛ ቀን እና ቆሜ ያያየው ነበር ሁሉም ይሰጣል እና እየመጡ እየሰጡ ይሄዳሉ ሁሉ ከዛ ጌታ ትኩረቴ እዛ ጋር ስለሆነ ምን አለኝ የሚሰጡ እኮ ችግራቸው ነው ሲለኝ በኢየሱስ መልሱት ልበላቸው ማንንም የማንንም ችግር መውሰድ አይፈልግማ እና ደንግጬ ጌታ ፊት ነው መገሰጽ ጀመርኩኝ ከዛ ጌታ እንደዚህ ያለኝ ችግሩን የሚፈታ ቅባት ባይኖር ኖሮ አንተ ጋር ላመጣቸውም አለኝ ችግራቸው ነው የሚሰጡኝ አዎ ለምን ይመስላል ጌታ ኢየሱስ እቺ ሴት ትዳሯን ሰጠች ያለው ትዳሯን ነው አውጥታ የሰጠችው ኖ ትዳሯን ማለት እጇ ላይ ያለው ችግሯን ነው አውጥታ አምጥታ የሰጠችው ትዳሯን ሰጠች ያለው ፕሮብሌሟን ሌሎቹ ከትርፋቸው ነው እቺ ግን ችግሯን ነው አምጥታ የሰጠችው እዚህ ጋር ስታመጡ ማወቅ ያለባችሁ አብራችሁ የምትናገሩት ነገር አለ ታስታውሱ እንደሆነ አንድ እህት ፕሮፌሲ ነግሪያት አሁን ካናዳ ነው ያለችው ልትሰጥ እዚህ ጋር ስትመጣ እምሰጪው ስጦታሽ ያወራል ይጮሃል አልኳት ያወራል እዚህ ውስጥ ወሬ አለ ስለ ወንድምሽ ይጮሃል አልኳት ከዛው አለች ወንድሜ ታግቷል በአጋቾች ታግቶ 500 ሺህ ብር ተጠይቄያለሁ የለኝም ይሄ ነው ያወራው ይሄ ያወራ ነው ማለት ወንድምሽን ሊያስለቀቅ ነው ቁጭ አርገሽ ይጆ አልኳት ያገቱት ሰዎች 500 ሺህ ብር አምጦ ያሉት ሰዎች ልጁን በራሳቸው ትራንስፖርት ቤቱ ድረስ አድርሰውት ባርከውት ተመልሰው ይሄዳሉ አምጦ ያለ አጋች ነው ተንከባክቦ የሚያደርሳቸው ያወራል ማኒ ላንጉጅ አለ ገንዘብ ምንድነው መገበያያ ነው አይደል ከዚህ በፊት ብያችኋለሁ ብራችሁ ላይ አውጣታችሁ ብታዩት ምን ይላል ላምጩ እንዲከፈል ህግ ያስገድዳል ለምሳሌ ተቀጥራችሁ የምትሰሩ ሰዎች አቅማችሁን ዕውቀታችሁን ሸጣችሁ ነው ደሞዝ እየተቀበላችሁ ያላችሁ እየተገበያያችሁ ነው ስለዚህ ገንዘቡ ዕውቀታችሁን ኢነርጂያችሁን እየገዛ ነው ማለት ነው ገንዘቡ ነው እየገዛ ሌላ ትሩዝ የለውም ይሄ ነው ትሩዝ አሁን money is currency አይደለ currency ማለት መገበያያ currency የሚለው ወርድ current ከሚል ወርድ ነው የመጣው current ደግሞ የታቃላችሁ ኤሌክትሪክ current የሚባለው ይሄ የምታዩት ብርሃን ሁሉ በገመድ ስለተዘረጋለት ነው የሚያበራው ስለዚህ ገንዘብ የዘረጋችሁለት መስመር እንዲመጣ ያስቀመጣችሁት ፕላትፎርም ከሌላ አይመጣም ይያልኳችሁ ፕላትፎርሙ ነው የሚያስፈልጋችሁ እና አስቡት አሁን እጅግሩን አጣምሮ የሚጠብቅ ሰው እንደዚህ እንዲመጣልኝ ከየት ነው የሚመጣልኝ ራሳችሁን አትሸውዱ ሚስጥሩ ይሄ ነው በኢየሱስ ስም ብዙ ሰዎች ጋር ይሄ በረከት ሲመጣ ያለው ጥቂቱን ነገር እግዚአብሔር ያበዛላችኋል ትንሽ ነገር ጀምሩ ያበዛዋል እግዚአብሔር መልቲፕላይ ያደርጋል ባርካችኋለሁ በኢየሱስ ስም it is done for you